ጀናዛ ተበሩክ የሚያደርጉበት ጀናዛ በተቀመጠበት ናሽ ላይ አልጋ ላይ የሚተሻሽበትና ደባብሰው ገላቸውን የሚዳብሱበት በረካ የሚፈልጉበት ተጨባጭ እያየን ያለነው ጅን ምን ስም ሷሊሖቻቸው የታዘዙት አላህን አንድ አድርገው እንዲገዙ ነው። ኡስታዝ ካሚል ምን አይነት ዘመን ላይ ነው ያለነው? ከሞተ ሰው በረካ የሚፈልግበት ሽርክ ቀላል የሆነበት አይነት ንግግር ሚንበር ላይ ሆኖ ሲናገር ሰምተን ነበር። እኛም አብሽር እንለዋለን። ከዑለማዎች ከሷሊሖች በረካ መፈለግ በህይወት እያሉ ይሁን ካለፉ በኋላ የጃሂሎች ስራ አይደለም። ከምእመናን ከሙስሊሙ ማህበረሰብ የተገኘ ከትላልቅ መሻይኾች ተይዞ የመጣ ነገር ነው። ተበሩክን ወይም በረካን መፈለግን በተመለከተ ሰፋ ባለመልኩ ከዚህ በፊት የሰራሁት ቪዲዮ አለ፣ ይህ የምትመለከቱት ማለት ነው። እዛ ላይ ገብታችሁ በደንብ መመልከት ትችላላችሁ። እንደ ተጨማሪ አሁን የሰማነውን ቪዲዮ ተንተርሰን አንዳንድ ሀሳቦችን ደግሞ እንመለከታለን። አሁንም በግልጽ ልናውቀው የሚገባ ነገር አለ። አንድ ነገር ዒባዳ ከሆነ አምልኮት ከሆነ ወደ አላህ መቃረቢያ ነው ብለን የምንይዘው ነገር ከሆነ ያንን ዒባዳ ያንን አምልኮት ነው ብለን የምንሰራውን ነገር አፈጻጸሙን ከዛው ከሻሪዑ ከደንጋዩ ደግሞ ልናገኝና ልንይዝ ይገባል ማለት ነው። ተበሩክ በረካም መፈለግ የሚባለው ነገር በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ተደርጓል። አዎ ተደርጓል። ከነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች በረካን እንደሚፈልጉና በእሳቸው አሳር በሙሉ ተበሩክ እንደሚያደርጉ ተመልክተናል። ነብዩ ሰለላሁ ዐለይሂ ወሰለም የተለዩባቸው የሆኑ እኛ ልንሰራቸው የማንችላቸው የተለዩ የሆኑ ዒባዳዎች አሉ። ለምሳሌ ዊሷልን ይመስል ሌሎችም ይኖራሉ። ስለዚህ በረካን መፈለግ የሚባለውን ነገር